ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። በሀገራዊ ምክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። ሰላም ጤና ይስጥልኝ። ኢትዮጵያውያን ትናንትናችንን አሸናፊነትን የሚበይነው ጦርነት ነው። የታሪክ ትምህርታችን በርካታ የጦር ሜዳዎችንም እንደዚሁም ያነሳል። ጠመንጃ ብቻ የሚያሸንፍበትን እንደሆነ እንድናስብም አድርጎናል። አሁን አዲስ መንገድ ልንጀምር ዋዜማው ላይ ነን። ሀገራዊ ምክክሩ ሀ ብሎ ሲጀምር ለብዙዎች ቀልድ መስሏል። የማይታሰብ የማይሳካ። እኛ ኢትዮጵያውያን ግን የጀመርነውን የምናሳካ ያለምነውን እውን እንደምናደርግም በብዙ አሳይተናል። ልዩነታችንን ለመፍታት አሸማጋይ አልፈለግንም። የግጭታችን ምክንያት የሆኑ ጉዳዮችን ለይተን ለመቅረብም የውጭ አቅም አልጠየቅንም። ራሳችን አጀንዳዎቻችንን መርጠን ለመመካከር ብዙ ርቀት ተጉዘን ዛሬ ላይ ደርሰናል። ነገ ማለዳ ከአራቱም የኢትዮጵያ ማዕዘንና ባህር አቋርጠው የመጡ ሁላችንም የሚወከሉ 4000 ኢትዮጵያን በኮንቬንሽን ማዕከል ጠረጴዛ ይከባሉ። ከጦርነት ጋር ብቻ ተያይዞ የቆየውን የአሸናፊነት ተረክ በምክክርም እንደሚቻልም ያሳያሉ። እርግጥ ነው መመካከራችን ሁሉን ችግር ከስሩ ነቅሎ ይፈታዋል በሚል የበዛ ተስፈኝነት አይሞላንም። ምክክሩ የሚፈታው አለ። ሌሎች ተቋማትና ስርዓት መፍትሄ የሚያበጁላቸው በርካታ ችግሮች መኖራቸውም አይዘነጋም። ግን ለኛ ኢትዮጵያውያን አዲስ የሆነው የመመካከር ልምምድ ችግሮቻችንን ባልተለመደ መልኩ ለመፍታት የሚያስችል በመሆኑ ራሳችንን እንደ እድለኛ ትውልድም እንቆጥራለን። የትናንቶቹ ሞክረውት አያውቁም። የቀደሙት ኃይልን ምርጫቸው አድርገዋል። እኛ ግን ተነጋግረን ከታች ጀምሮ አጀንዳዎቻችን ላይ መክረን በጉባኤ ፊት ልንቀመጥ የነገዋን ቀን እየጠበቅን ነው። ይህን በእጃችን የገባ ወርቃማ እድል የምንጠቀም እንጂ የማናባክን የመደመር ትውልዶች ነን። የዛሬው የኢቲቪ 57 የዜና ሰዓታችን የምክክር ጉባኤ የሚካሄድበት ዋዜማ ላይ እንደመሆኑ ሙሉ ትኩረታችንን እዚሁ ላይ የምናደርግ ይሆናል። አብራችሁን ቆዩ። እየመከረች ነው ኢትዮጵያ። የኢትዮጵያ ልጆች ተሰባስበዋል። ስለ ነገ ዛሬ በህብረት ቆመዋል። ካለፈው ትምህርት ወስደው የነገውን ታሪክ ሊጽፉ ከዳር እስከ ዳር ተጠራርተው ከትመዋል ከዛፉ። እየመከረች ነው ኢትዮጵያ። ዛሬ ሊወጠን የነገው ቤት ተሰባስበዋል ልጆቿ በምክክር ሊዳኙ ጸንተው ቆመዋል ዜጎቿ። የህብረ ብሔር ሰገነት የነገዋ እንቁ አብነት በሁሉም ተሳትፎና ግልጽነት እየመከረች ነው ኢትዮጵያ። በዜጎች ብርቱ ምክክር ይኸው ቆማለች ከድል አጥቢያ። ከኢትዮጵያ ቴሌቪዥን ኢቲቪ 57 መቅደላዊት ደረጀና አንተነህ ደግፌ አብረናችሁ ቆይታ እናደርጋለን። አብራችሁ ነው። ጠቅላይ ሚኒስትር አብይ አህመድ ነገ የሚጀመረውን ታሪካዊ ሀገራዊ ምክክር አስመልክቶ ለመላ ኢትዮጵያውያን ጥሪ አስተላልፈዋል። የጠቅላይ ሚኒስትሩ ሙሉ መልእክት እንደሚከተለው ይቀርባል። ኢትዮጵያ ለታሪካዊውና ታላቁ ሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላ ሀገሬ ልጆች የማስተላልፈው ታላቅና የከበረ ጥሪ አለኝ። ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛና የመጪውን ትውልድ ዕጣ ፈንታና ወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው። ለሀገራችን ዘላቂ ሰላም፣ መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸው። ትናንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች። ሆኖም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው። እኛ ዛሬም እንደ ትናንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም ኢትዮጵያና ሕዝቦቿ ማሸነፍ አይቀሬ ነው። በሰለጠነ ንግግር፣ በሰላማዊ ውይይትና ሀገራዊ መግባባት የገጠሙን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ለሰላም ለውይይትና ለሀገራዊ መግባባት ያላቸውን ቁርጠኝነት ደጋግመው አሳይተዋል። የዚህ ተደጋጋሚ ጥሪያቸው ምክንያት ደግሞ ልዩነቶችን በሰላማዊ ውይይት ከመፍታት ይልቅ ሁልጊዜም ወደ ግጭትና ጦርነት ማምራት የኢትዮጵያን የእድገትና የብልጽግና ጉዞ ወደ ኋላ ጎትቷል የሚል ነው። ከትርምስና ከግጭት ትርፍ ለመሰብሰብ የሚፈልጉ አካላት ቢኖሩም የጦርነትን አውዳሚነት በተግባር የተረዱት ግን ሁልጊዜም ለሰላምና ለድርድር ቅድሚያ ሲሰጡም ይስተዋላል። ጠቅላይ ሚኒስትር አብይ አህመድ ጦርነት ዘላቂ ድል እንደማያመጣ በመግለጽ በሰላም በተግባር የሚገነባው ዋጋ በመክፈልና በጠረጴዛ ዙሪያ በመነጋገር መሆኑን በተደጋጋሚ ሲያስቡም ቆይተዋል። ይህን ተከታታይ የሰላም ጥሪ ተቀብለውም በርካታ ወገኖች ከመጠፋፋት መንገድ በመመለስ ፊታቸውን ወደ ውይይትና መረጋጋት ሰላም መልሰዋል። በዚህ ጉዳይ ላይ አሸናፊ እንዳለ ዝርዝር ዘገባ አዘጋጅተዋል። ለጥያቄዎች ሁሉ ጠመንጃ መምዘዝ፣ ለቁርሾች ምላሽ ሽፍታነትን ብቻ መፍትሄ ማድረግና ጫካን መምረጥ፣ ደም መፋሰስና ጡንቻ መለካካትን የድል ማብሰሪያ አድርጎ መውሰድ፣ ሰላምን መጥላት፣ ውይይትና የሽምግልና ሸንጎዎችን መክፋት፣ ለትብብርና ለህብረት በሮችን መዝጋት፣ ኢትዮጵያ ካላት እምቅ ጸጋና አቅም ጋር የሚመጥን የእድገት ከፍታ ላይ እንዳትደርስ እንቅፋት ሆኖባታል። ከዚህ አውዳሚ አካሄድ በስተጀርባ ዘውትር የግል ጥቅማቸውን ብቻ የሚያሳድዱና ከግጭት ትርፍ የሚሰበስቡ ኃይሎች ቢኖሩም የሀገርና የህዝብ ጉዳይ በእውነቱ የሚያስጨንቃቸውና የጦርነትን አውዳሚነት በተግባር የቀመሱት ግን ሁልጊዜም ሰላምን የዕለት ተዕለት ንግግራቸው ማጠንጠኛ ያደርጉታል። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማለቂያ በሌለው መከፋፈል፣ ልዩነትን በማጉላትና በመጠላለፍ ብቻ የተጠመደ ፖለቲካ የሚያራምዱ ኃይሎች የህዝብን ጥያቄ የዳቦ ስም ይስጡት እንጂ ጦርነትና መገዳደል ሀገርን የሚያወድም ዜጎችን ለሰቆቃ የሚጥል መሆኑን ሳይረዱት ቀርተው አይደለም። ግባቸው የግል ጥቅም፣ መዳረሻቸው ኪስና ካዝናቸውን ማደለም ብቻ ነው። እውነተኛ የብርሃን መንገድ ትርፉ ለሀገር መሆኑን ጠንቅቀው የሚረዱና ይህንን በተግባር የገለጡ ግን ከሰላም ጥሪያቸው ወደ ኋላ አይሉም። ብንገዳደል ዋጋ የለውም፣ የግል ጥቅምም አይዘልቅም፣ ሰላም ማሰሪያ ገመዳችን ይሁን ጥሪያቸው ነው። ሰላምን አብዝተን የምንፈልገው በየቀኑ ከሰላም ማትረፍ ስለምንችል፣ ከሰላም የምታተርፈው ኢትዮጵያ ናት። ሰላም አዎንታዊ አመለካከት ይፈልጋል። ሰላም ለሁላችን ምንዳ ነው። ለማንም ሰው ዕዳ መሆን አይችልም። ሰላም ከጦርነት ያልተናነሰ ስራ፣ ትጋት ይጠይቃል። ምን ጊዜም ሰላም ሲባል የአንድ ሰው ህይወት ማትረፍ ስለሆነ እኛ ቀድመን ግንባር ቀደም ሆነን ለዚያ ሰላም የምንተጋ መሆን አለበት። ጦርነት ዘላቂ ድል እንደማያስገኝ ባገኙት አጋጣሚ ሁሉ የሚያስታውሱት ጠቅላይ ሚኒስትር አብይ ሰላም በቃል ብቻ የሚነገር ሳይሆን ዋጋ በመክፈልና በድል መንገድ ጭምር ከወገን ጋር ቁጭ ብሎ መነጋገርን የሚሻ አማራጭ መሆኑን በፕሪቶሪያው ስምምነት ላይ በተግባር አሳይተዋል። ከአጭር ጊዜ ጦርነት ይልቅ የረጅም ዓመታት ውይይት የኢትዮጵያን እድገትና ብልጽግናን እንደሚያረጋግጥ ማመናቸውም ለሰላም የማይከፈል ዋጋ እንደሌለ ማሳያ ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። እነዚህ ተደጋጋሚ የሰላም ተማጽኖችና ጥሪዎች ባለፉት ዓመታት የተገነባውን ጠንካራ የጸጥታ ኃይልና የደህንነት ተቋማት ልዕልና የዘነጉ አይደሉም። ይልቁንም አሰባሳቢና የጋራ ብሔራዊ ትርክት የሚገነባበትን ሁሉን አቀፍ ውይይት እንደ ዋነኛ ምርጫ ከመውሰድ የመነጩ ናቸው። ይህንን ጥሪ ተከትሎም ከመጠፋፋት መንገድ የተመለሱ ለመስከንና ለመወያየት የወሰኑ በርካታ ወገኖች ፊታቸውን ወደ ጠረጴዛው አዙረዋል። የመደመር እሳቤ መሰረቱ መሰባሰብና በሀገር ጉዳይ ላይ የሁሉንም ድምፅ ማካተት በመሆኑ ቀሪዎቹም ቢሆኑ ለምትገነባ የነገዋ ኢትዮጵያ የየራሳቸው አዎንታዊ ድርሻ አላቸው። በመሆኑም ከጅምሩ አንስቶ እስከ ዛሬ ያልተቋረጠው የሰላም ጥሪ ዛሬም ቀጥሏል። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት
በረከት ይዞልን ይመጣል። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት። ለኢትዮጵያ ሕዝብ መታወቅ ያለበት ጦርነት አያስፈልገን። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወለየ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ይህ የዘውትር ጥሪን እርግጥ ኢትዮጵያ በሁለት እግሯ እንዳትቆም ለሚለፉና ተረጋግታ ጸንታ እንዳትቆይ ለሚሹ ጠላቶች ዋጋ ባይኖረውም የጠላቶችን እኩይ ሴራ ሳይረዱ በጥፋት መንገድ ለሚራመዱ ግን ሊደመጥ የሚገባው ሀገራዊ ጥሪ ነው። ወደ ምንፈልገው ለመድረስ የምናስብበት ከፍታ ውይይትና መነጋገርን የሚፈልግ በመሆኑ ሽፍታነት ዋጋ አይኖረውም። ጠብ የሚነዳበት መሳሪያ ሊወርድና አማራጭ መሆኑም ሊቀር ይገባል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው። የጎደላት ብልጽግና ነው። የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ይህ ሁሉ የሰላም ጥሪ፣ የንመካከር ጥያቄና ልዩነቶችን የሚያሰፉ ድልድዮችን የመስበር ጥረት የነገዋን ኢትዮጵያና የመጪውን ትውልድ ተስፋ ለማለምለም የሚደረግ እውነተኛና ቀናይ ጥሪ መሆኑን ያረጋግጣል። ኢትዮጵያውያን ከዓመታት የሴራና ፖለቲካ ትብታብ እንዲላቀቁ፣ ጥያቄዎቻቸው መፍትሄ እንዲያገኙና ከመገዳደል እንዲያርፉም አይነተኛው መንገድ ነው። ከስብራት ወደ ዘላቂ ብሔራዊ መግባባት መምጫ መድረክ አድርጋ ልትጠቀምበት የሀገራዊ ምክክር ኮሚሽን ያቋቋመችው ኢትዮጵያ ብሔራዊ ምክክሯን ለማድረግ ዋዜማ ላይ ትገኛለች። ለዚህ የተመረጡ በሁሉም የኢትዮጵያ አካባቢ የተወከሉ ተመካካሪዎች ማዕከላቸውን አዲስ አበባ ካደረጉ ቀናትን አስቆጥረዋል። ዛሬ ደግሞ ዋዜማው ላይ እንገኛለን። ብዙ ሀሳቦች ከዚህ ምክክር ኮሚሽን ትልቅ ተስፋን እንደሚሰንቁ ቀደም ሲል በመግቢያችን ላይም የተመለከትናቸው ድምጾች አመላካሽ ናቸው። ብዙ ተስፋ ተጥሎበታል። የነበሩ አለመግባባቶች፣ የነበሩ ቁርሾዎች፣ በብዙ ምክንያት ይፈጠሩ የነበሩ ችግሮችን ዛሬ ላይ ገተን ወደ ነገ ለመሻገር ትልቅ ተስፋ ተጥሎበታል። ይህንን ጉዳይ ያነሳን ቆይታ ያደረግን ያለ ነው። የኢትዮጵያ ነገ እናቀናለን ያሉ ከ4000 በላይ የሚሆኑ ተመካካሪዎች ኢትዮጵያውያን ከሀገር ውስጥም ከባህር ማዶም የመጡ አዲስ አበባ ከተማ ላይ ይገኛሉ። የተለያዩ እንቅስቃሴዎችንና ወይም ድርጊቶችን ሲያደርጉ ቆይተዋል። የግሬት ራን 5 ኪሎ ሜትር ጨምሮ ከተማ ውስጥ የተሰሩ የተለያዩ ልማት እንቅስቃሴዎችን አዲስ አበባ የሄደችበት ያለውን ለውጥና ፍጥነትም እያዩ ነበር የቆዩት። ዛሬ ዋዜማ ላይ ነው የምንገኘው። የታላቁን ሀገራዊ ምክክር ጉባኤ መጀመር ዋዜማ አስመልክቶም ከኮሚሽኑ ቅጥር ግቢ ጀምሮ በተለያዩ የአዲስ አበባ ስፍራዎች የመከላከያ ማርሽ ባንድ ደማቅ የሙዚቃ ትርኢትም አቅርበዋል። እሱን ተከታትለን እንመለስ። ይህንን ታላቅ ሀገራዊ ሁነት አስመልክቶ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ መልእክት አስተላልፈዋል። መልእክታቸውን ተከታትለን እንመለስ። በመጀመሪያ እንኳን ለዋዜማው ሁላችን በሰላም አደረሰን። እንግዲህ ሰሞኑን
አንድ ጀምሮ 4000 ተሳታፊዎች አዲስ አበባ ገብተው ከመላው ዓለም ጭምር ወገኖቻችን ለምክክር ተዘጋጅተዋል። ዛሬ የባጅ እደላ ቀን ነው። ነገ መግቢያ፣ ነገ መክፈቻው ነው። ዋናው መክፈቻው ነው። ዋናው ስራ ደግሞ ከሚቀጥለው ቀን ጀምሮ የሚካሄድ ይሆናል። እንግዲህ እንደምታዩት ያለው ስሜት ደስ የሚል ነው። ብዙ የደከምንበት ነው። 4 ዓመት ሁላችንም እናንተንም ጨምሮ የደከምንበትን እዚህ ለመድረስ ያለ ድካም እዚህ አልደረስንምና ኢትዮጵያውያን ወንድሞቻችን፣ ልጆቻችን፣ አረጋውያን፣ ወጣቶች፣ ሁሉም አካል ጉዳተኛ፣ ሴቶች ሳንል ሁላችንም በጋራ ለመጀመሪያ ጊዜ አርሶ አደር አርብቶ አደሮች ከልሂቃኑ ጋር አብረው ቁጭ ብለው ስለ ሀገራቸው የሚመክሩበት ሰዓት ነው የደረስነው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ቁጥሩ ደግሞ ምናልባትም በዓለም ትልቁ ነው። 4500 ላይ ተከፋፍለው ለ30 ቀናትና ትንሽ ከዛም ዘለግ በሚል ቀናት የሚወያዩበት ጊዜ ነው እና ዛሬ ዋዜማ ላይ ነን። እንግዲህ እንደምታዩት ቀኑም ደስ ይላል። ነገም ያማረ ይሆናል ብዬ ተስፋ አደርጋለሁ። ለመላው ኢትዮጵያውያን የ2019 ከመግባቱ በፊት ተመካክረን ቢያንስ በተወሰኑ አጀንዳዎቻችን ላይ መግባባት ላይ ደርሰን የምናይበት ጊዜ ይሆንልናል ብዬ ተስፋ አደርጋለሁ። ለዚህም እሱ ፈጣሪ ይርዳን። ከጀርባዬ ያማሩ የመከላከያ ማርቺንግ ባንድ አሉ። እንግዲህ ከተማውን የበለጠ ያስደሰቱት ያነቃቁታል ብዬ ተስፋ አደርጋለሁ። ሁሉም ኢትዮጵያውያን በያለንበት ቦታ ለዚህ ቀን እንኳን አደረሰን እላለሁ። በንቃት ትንሽ ከስሜታዊነት በተሻለ መልኩ በጸዳ መልኩ በአመክንዮ ምክንያታዊ ሆነው በትክክል ስለ ሀገራቸው ስለየመጡበት ወንዝና ተራራ ሳይሆን ኢትዮጵያን ማዕከል አድርገው ሁላቸውም አንድ ዓላማቸው ኢትዮጵያ ነችና ኢትዮጵያን ያማከለ ለሁላችንም ጠቃሚ የሚሆን ለህፃናቶቻችን፣ ለወጣቶቻችን፣ ለሴቶች እህቶች፣ እናቶቻችን ለሁላችንም በሚሆን መልኩ ተመካክረው የሰላሙን መንገድ ይጠርጉልናል ብዬ አስባለሁ። እንግዲህ ብዙ ስራ ነው የሚጠበቅብን። 8 ትልልቅ አጀንዳዎች አሉ፣ እንሰራቸዋለን። በተወሰኑት ላይ በእርግጠኝነት መግባባት ላይ እንደርሳለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ። በኢትዮጵያ በርካታ ስብራቶች አሉ። በኢትዮጵያ በርካታ ባይኖሩ፣ ባይከሰቱ፣ ባይደገሙ የምንላቸው ስብራቶች አሉ። ሁላችሁም እንደምትገነዘቡት ላለፉት 100 ምናምን ዓመታት ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከውጊያ ያለፈ ታሪክ ልንናገረው የምንችል ለልጆች የሚሸጋገር ማቆየት አልቻልንም። እስካሁን ያለው ታሪካችን ውጊያ ነው። ሲደመር ኪሳራ ነው። ሲደመር ውድቀት ነው። ሲደመር ድህነት ነው። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። በጉጉት ሲጠበቅ የነበረው ሀገራዊ ምክክር ጉባኤ በነገው ዕለት ይጀመራል። በታሪክ አጋጣሚ የተገኘው ምክክር በስኬት ማጠናቀቅ ለኢትዮጵያ አዲስ ምዕራፍን የሚከፍት ነው። በዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሙሉ ግርማይ በቀጥታ መስመር ላይ ይገኛል። ሙሉ፣ ለሀገራዊ ምክክር ጉባኤው የተዘጋጁ የነበሩ ዝግጅቶችና የሄደበት መንገድ እንዴት ይታያል? መልካም፣ እንግዲህ በዛሬው ዕለት በዋዜማው ዕለት ነው የምንገኘው። በታሪክ እንግዲህ በጉጉት ሲጠበቅ የነበረው የሀገራዊ ምክክር ኮሚሽን ጉባኤ በነገው ዕለት እዚህ እኛ በምንገኝበት በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንግዲህ እንደሚደረግ እንግዲህ በነገው ዕለት በይፋ የሚጀመር ነው የሚሆነው። ይህ እንግዲህ ላለፉት 4 ዓመታት የተለያዩ ሂደቶችን አልፎ ለዚህ ቀን የደረሰው የሀገራዊ ምክክር ኮሚሽን እንግዲህ ኢትዮጵያውያኑ በጉጉት ሲጠብቁት የነበረና የኢትዮጵያንም እንግዲህ አዲስ ምዕራፍ ለማስገባት ወደ አዲስ ታሪክ ለመቀየር የሚደረጉ ጥረቶችን እንግዲህ አንደኛው የታሪክ ጥፋት ተደርጎ የሚወሰድ መድረክ ነው። እንግዲህ ይህ
ሀገራዊ ምክክር እንግዲህ አጠቃላይ ሂደቱን ስንመለከት ኢትዮጵያ እንግዲህ ከዚህ ቀደም የነበሩ የፖለቲካ የአስተዳደር የተለያዩ የማንነት ሂደቶችን አልፋ የተገነባች ሀገር ናት። የታሪካችንም እንግዲህ አጠቃላይ ከጀግንነት ከማንነት ከነጻነት ጋር የሚደረጉ ተጋድሎች ታላላቅ እሴቶቻችን እንዳሉ ሆኖ በፖለቲካው በማህበራዊና በኢኮኖሚ ደግሞ የተለያዩ እንግዲህ ስብራቶችን እያስተናገደች የመጣች እንደመሆኗ መጠን በሀገራዊ መግባባት ላይም የታዩ ክፍተቶችን በዚህ ሀገራዊ ምክክር ለመፍታት በተለይም ያሳለፍናቸውን የጦርነት መንገዶችን ትተን በምክክር ወደ ሰላማዊ መንገድ የምንገባበት ከግጭት ይልቅ ደግሞ ምክክርን ያስቀደመ ትውልድን ታሳቢ ባደረገ መልኩ የተጀመረው የሀገራዊ ምክክር ኮሚሽን እንሆ እንግዲህ በነገው ዕለት ዋነኛው የምክክር ጉባኤው ይደረጋል። ይህ የሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት የመጣበት እጅግ የሚባል ታላላቅ ስራዎችን ማከናወን የቻለበት ነው። ይህ ሁሉን አቀፍ የሆነው የሀገራዊ ምክክር ኮሚሽን ሂደቱ እንግዲህ አሳታፊነትና አካታችነት እንዲሁም ግልጽነት ታማኒነትን በጠበቀ መልኩ እንግዲህ ለ4 ዓመታት የተለያዩ ስራዎችን ሲያከናውን ቆይቷል። አንደኛው የሚጠቀሰው እንግዲህ ከአካታችነት አንጻር አጀንዳ ማሰባሰብ እንግዲህ የሄደበትን መንገድ ማንሳት ይቻላል። በዚህ ሂደት ውስጥ ከታችኛው እርከን ጀምሮ የመጣበት ሂደት በሚሊዮኖች የተሳተፉ ናቸው። በቀጥታ ደግሞ ወደ 200 ሺህ የሚሆኑ ህዝቦች ናቸው የተሳተፉት። በዚህ ሂደት ውስጥ 1300 አካባቢ የሚሆኑ አስተዳደራዊ ወረዳዎችን ማካለል የተቻለበት ነው። ይህም ደግሞ 93 በመቶ የሚሆኑ የኢትዮጵያ ክፍሎችንም ማዳረስ የተቻለበት ነው። ይህ የሀገራዊ ምክክር ኮሚሽን ከሌሎች ሀገራት ላይ ከተደረጉ ምክክሮች አንደኛው ለየት የሚያደርገውም እንግዲህ ሁሉን አቀፍ መሆኑና ከታች ጀምሮ ወደ ላይ የሚመጣ ስርዓትን መከተሉ በራሱ ልዩ የሚያደርገው ነው። የትኛውንም አካል ሳይገፋ እያንዳንዱን እንግዲህ የተለያዩ የህዝብ ተወካዮችንም ጭምር ያሳተፈ ነው። እስከ ዲያስፖራ የዘለቀ ጭምር ያሳተፈ ነው። በአንድ ውስን በሆነ ጉዳይ ብቻ ሳይሆን ኢትዮጵያ እንግዲህ እንደሚታወቀው ላለፉት 60 ዓመታት የመጣችበት የተለያዩ ቁርሾችንም ጦርነቶችንም ግጭቶችን የሚያስተናገደች እንደመሆኗ መጠን ለዚህ ቁስል ደግሞ መፍትሄ ለማበጀት ከአንድና ለመጨረሻ ጊዜ በሰላማዊ መንገድ ወደ ሀገራዊ ምክክር ለመፍታት እንዲሁም ደግሞ የሀገረ መንግስቱን በጽኑ መሰረት ላይ ለማቆም ይህ ዋነኛ እንግዲህ መድረክ ተደርጎ ነው የሚቆጠረው። ኢትዮጵያውያንም በዚህ የሄዱበትን መንገድ ስኬታማ በሚያስችል መልኩ ነው እንግዲህ ሀገራዊ ምክክሩ ያለፉት 4 ዓመታት ሂደቶችን እጅግ እንግዲህ ታላላቅ ስራዎችን ሲያከናውን የቆየው። ይህ የሀገራዊ ምክክር እንግዲህ ዋና መሰረታዊ የሚባሉ አለመግባባቶችን ፈቶ ወደ ሀገራዊ መግባባት እንዲመጣ እንዲሁም ደግሞ ይህ ሀገራዊ መግባባት ደግሞ ኢትዮጵያ ለወደፊቱ ለሰነቀቻቸው ስራዎች ዜጎችንም ከድህነት ለማውጣት ወደ ሀገራዊ መግባባትን ለመጣት ሀገረ መንግስቱን በጽኑ መሰረት ላይ ለመጣል እንግዲህ ተስፋ የተጣለበት ይህ ሀገራዊ ምክክር ኮሚሽን ነው። በነገው ዕለት የሚካሄደው ሀገራዊ ምክክር ኮሚሽን እንግዲህ የተለያዩ ዝግጅቶች ሲደረጉበት ነበረ። እንግዲህ ወደ 4000 ገደማ የሚሆኑ ተመካካሪዎች ናቸው በዚህ የሀገራዊ ምክክር ጉባኤ ላይ የሚሳተፉት። እነዚህ ተመካካሪዎችም እንግዲህ ወደ 8 ዋና ዋና የሚባሉ አጀንዳዎች ተዘጋጅተዋል። እነዚህ አጀንዳዎችም ከዚህ ቀደም ለኢትዮጵያውያኑ መሰረታዊ ልዩነት ናቸው ተብሎ የታሰቡ እጅግ አይነክ የሚባሉ ጭምር የተካተቱበት 8 ዋና ዋና የሚባሉ አጀንዳዎችም እንግዲህ ይፋ መደረጋቸው ከዚህ ቀደም የሚታወስ ነው። እነዚህ አጀንዳዎች ላይ እንግዲህ ተመካካሪዎች ያላቸውን ሀሳብ በማጋራት ወደ መፍትሄ እንግዲህ ይመጣሉ ተብሎ ነው የሚጠበቁ። ይህ የምክክር ጉባኤ ሂደቱ ለአንድ ወር ገደማ እንደሚቆይ ነው እንግዲህ ከዚህ ቀደም የተገለጸው። አሁን ይህ የሀገራዊ ምክክር ዋና መሰረታዊ የሚባሉ ሀገራዊ እንግዲህ ልዩነቶችን በመፍታት ወደ ሀገራዊ መግባባት መምጣት ታሳቢ ተደርጎ የተጀመረ ነው። ነገር ግን አጠቃላይ ኢትዮጵያውያን ሌሎች ችግሮቻችንም ከዚህ ውጭ የምንፈታባቸው መንገዶችንም ማስቀጠል እንደሚገባ ይህ ብቸኛ ተደርጎ የሚወሰድ አይደለም። በሀገራዊ እንግዲህ የተቋማዊ ግንባታዎች የተጀመሩ ጥረቶችንም ማስቀጠል፣ ስርዓታዊ በሆኑ መልኩ ሌሎች ችግሮቻችንን መፍታት ወደ 2000 የሚሆኑ አጀንዳዎች እንደተሰባሰቡ ይታወቃልና በታችኛው አስተዳደር እርከን ወደ ዞን ወደ ክልሎች ወርዶ ደግሞ የሚፈቱበትን መንገድ ታሳቢ ያደረገ ነው። ይህ ትውልድ እንግዲህ አንደኛው እድለኛ የሚያደርገው ትውልድ ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የተዘጋጀ የሀገራዊ ምክክር ነው። ይህ ተስፋ የተጣለበት የሀገራዊ ምክክር ትውልድ እስከዛሬ ከመጣበት ወደ አዲስ ምዕራፍ የሚሸጋገር ይህንንም እድል ለቀጣዩ ትውልድ መጠቀም እንደሚገባ የሚያስፈልግ ስለመሆኑ በተደጋጋሚ የተገለጸ ጉዳይ ነው። ኢትዮጵያም እንግዲህ እየመከረች ትገኛለች። በነገው ዕለት በጉጉት ሲጠበቅ የነበረው የሀገራዊ ምክክርም በይፋ የሚጀመር ነው የሚሆነው። በጣም አመሰግናለሁ ሙሉ ግርማይ ከአዲስ አበባ ነገ ምክክር ጉባኤ ከሚካሄድበት ኮንቬንሽን ማዕከል አካባቢ ላደረስከን መረጃ መልካም ምሽት። አቁሞ ሰላም ለመፍጠር በቂ
ያልሆነ ምክንያት፣ ትክክለኛ ያልሆነ ጊዜ የለም። ሰላም ምክንያት አይፈልግም። ሰላም የተለየ ጊዜም አይፈልግም። እኛ ኢትዮጵያውያን በቂ የጦርነት ታሪክ አለን። የበቃና የሚነገር የሰላም ታሪክ ግን የለንም። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ከምክር ይልቅ መከራ የሚመክረው ህዝብ አንሁን። እኛ ኢትዮጵያውያን በምክክር በውይይት ችግራችንን መፍታት ተስኖን መከራ በሚያስከፋ ሁኔታ የሚያስተምረን ሞኝ ህዝቦች አንሁን። በዚህም ብዙ እናጣለንና። ኢትዮጵያ እንደ ማገር የተሰናሰሉ እንደ ሻማ የተሳሰሩ የህብረ ብሔራዊነት ውብ ቤት ናት። ይቺ ምድር የባህሎች ህብረ ቀለማት፣ የብዝሃ ቋንቋዎች ውብ ዜማ፣ የማንነቶች መናኸሪያ ናት። ነገር ግን የውበት በተለያዩ የፖለቲካ ስርዓቶችና ሁኔታዎች ልዩነቶቹ የውበትን ያህል የስጋትም ጥላ መጋረጣቸው አልቀረም ነበረ። ያልተከማቹና ያልተፈቱ የፖለቲካ ስንጥቃቶች፣ የሀሰት ትርክት ልዩነቶች፣ የቅሬታ ድምጾች የኢትዮጵያን ህብረ ብሔራዊ አንድነት ሲፈትኑት ቆይተዋል። ኢትዮጵያውያንን ከቅሬታ ግጭትና ጦርነት አዙሪት ሰብራ እየወጣች ነው። ለጊዜያዊ ማስታገሻ ሳይሆን ለትውልድ የሚተርፍ ጽኑ መሰረት ለመጣል ታላቁን የሀገራዊ ምክክር ጉዞን በይፋ ጀምራለች። ይህም የማትናወጥ ህብረ ብሔራዊ አንድነቷ የጠነከረ ኢትዮጵያን ለትውልድ ለማስረከብ ታላቅ ታሪካዊ ቃል ኪዳንም ነው። ስንታየው አባተ አዘጋጅቶታል። ብሩክ ተስፋ ያቀርበዋል። ኢትዮጵያ ከአፍሪካ አልፎ ለመላው ጥቁር ህዝብ የነጻነት ተምሳሌት የሆነችበትን የድል ታሪክ ከፈጸመች ዓመታት ተቆጥረዋል። ይሁንና ይህቺ ለዓለም ነጻነትና እምቢ ብሎ የመጣ ወራሪ ኃይልን ድል አድርጋ መመለስን ያሳየች ሀገር በውስጥ የገጠሟትን ፈተናዎች መሻገር አቅቷት ለዘመናት ስትፈተን ኖራለች። አሁን ጊዜው ተለውጧል። ከአድዋ በፊትም ሆነ በኋላ ታሪክና ትርክቷ ሁሉ ጦርነት የነበረው ኢትዮጵያ አሁን ከጦርነት ባሻገር በምክክርም ታላቅ ድልን መፈጸም እንደሚቻል የምታሳይበት የታሪክ ጥፋት ላይ ተገኝታለች። ለዚህ ደግሞ ኢትዮጵያውያን የውጭ ወራሪ ኃይሎችን አሸንፎ ግዛትንና አንድነትን ከማጽናት በተሻገረ መንገድ የውስጥ አለመግባባቶችንም በጠመንጃ ሳይሆን በንግግር መፍታት እንደሚቻል የሚያሳዩበት ኢትዮጵያዊ ተቋም ተፈጥሮ ባለፉት 4 ዓመት ከ5 ወራት በርካታ ምዕራፎችን በስኬት እየከወነ ዛሬ ላይ ደርሷል። ለዓመታት ኢትዮጵያውያን የውስጥ ችግሮቻችንን በሐቀኛ ብሔራዊ ንግግርና ውይይት እንፍታ የሚል ጥያቄ ሲያቀርቡ መንግስታት የተጣላም ሆነ ብሔራዊ እርቅ የሚያስፈልገው ህዝብና ጉዳይ የለም የሚል አውቆ የተኛ ቢቀሰቅሱት አይሰማም የሚሉት ብሂል ምላሽ ይሰጡ ነበር። አሁን ስልጣን ላይ ያለው መንግስት ምልከታም ሆነ አቀራረብ ከዚህ አዙሪት የወጣ ለመሆኑ ደግሞ ገና መጋቢት 24 2010 ላይ የመጀመሪያዋ ንግግር ስትደረግ የተሰሙትን የእርቅ ሰላምና መግባባት ጥሪዎች መለስ ብሎ ማስታወስ ብቻ በቂ ነው። ኢትዮጵያ የሁላችን ሀገር፣ የሁላችን ቤት ናት። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሐሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና
ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። ይህ ቃል ብቻ አልነበረም፣ በተግባር የተተረጎመ እንጂ። አዎ ኢትዮጵያውያን ያላግባቡን ጉዳዮች አሉ። የሚፈቱትም ለዘመናት በመጣንበትና ሙሉ የሀገረ መንግስት ታሪካችን በሚታወቅበት የጦርነት ሳይሆን የንግግር መንገድ ነው የሚለው ለችግሮች ዕውቅና ሰጥቶ መነሳት የኢትዮጵያን ስብራት ለመፍታት ከመሰረቱ የተወሰደ ታላቅ የትውልድ ፕሮጀክት ነው። አዎ ምክክር ያስፈልገናል። የጋራ ገለልተኛና በሁሉ ነገሩ አካታች ተቋም ፈጥረን መመካከርና የጋራ አሸናፊነትን ማወጅ አለብን የሚል መንግስት ሲመጣ ምክክር ያስፈልገናል እያሉ ሲጠይቁና የቀደሙት መንግስታት ፊት ሲያዞሩባቸው ከነበሩት ፖለቲከኞችና የሐሳብ መሪዎች ውስጥም አይ ምክክር አያስፈልገንም የሚል አቋም ለውጥ ያደረጉ ኃይሎች እንዳሉም አይካድም። ግን ደግሞ ይህን የመንግስት የእንመካከር እርምጃ አወድሰው በምክክሩም የጋራ ጣፈንታቸውን በወርቅ ሊጽፉና ሀገረ መንግስታቸውን በመግባባት ጽኑ ዓለት ላይ ሊገነቡት የጓጉ ጉጉታቸውም ወደ ፍሬ እንዲቀየር እስከ ዛሬዋ ቀን ድረስ የሚችሉትን ድርሻ ሁሉ ያዋጡና የደገፉ አያሌ ኢትዮጵያውያን በሀገርና በባህር ማዶ ሞልተዋል። ይህ የትውልድ ታላቅ ፕሮጀክት ይሰምር ዘንድ ከውጤቱ ይልቅ ሂደቱ ወሳኝነት አለው። ለዚህም በታህሳስ 2014 በሕዝብ ተወካዮች ምክር ቤት አዋጅ ተደግፎ የካቲት 2014 በተሰየሙት 11 ኮሚሽነሮች ለ3 ዓመት ዕድሜ ሥራ የጀመረው የሀገራዊ ምክክር ኮሚሽን ጊዜውን ብቻ ለማክበር ሲባል ጥድፊያ ውስጥ እንዳይገባ የሥራ ዘመኑን ከአንዴም ሁለቴ እንዲራዘም በማድረግ ሂደቱ ግልጽና አካታች እንዲሆን ጥረት ተደርጓል። ከጅምሩ የኮሚሽነሮች ምርጫ በሕዝብ ተሳትፎና ይሁንታ እንዲመሰረት ለማድረግ ሲባል ሕዝብ በቀጥታ ሰዎችን እንዲጠቁም ተደርጓል። በዚህም 632 እጩዎች ሲጠቆሙ ኮሚሽኑ ተጠሪ የሆነለትና የኢትዮጵያውያን የሉዓላዊ ስልጣን ባለቤትነት ተምሳሌት የሆነው የሕዝብ ተወካዮች ምክር ቤት ከመጀመሪያ ዙር እጩዎች መካከል በተለያዩ የማጣሪያ መንገዶች 42 እጩ ኮሚሽነሮችን ለሕዝብ ይፋ አድርጎና አወዳድሮ በመጨረሻው ዙር 11 ኮሚሽነሮችን ሰይሟል። ግልጽነቱ በዚህ ሂደት ብቻ የሚነገር አልነበረም። ይልቁንም ኮሚሽኑ ባካሄዳቸው የተሳታፊ ልየታና የአጀንዳ ማሰባሰብ ሂደቶችም ጎልቶ የታየ በእያንዳንዱ ሂደት ሕዝብ እየወሰነ የሄደበት ኮሚሽኑ የሕዝብን ምርጫና ተሳትፎ እየተቀበለ ዛሬ ላይ የደረሰበት አዲስ አይነት መንገድ ነው። ኮሚሽኑ በሥራ ዘመኑ ከሰጣቸው የተለያዩ መግለጫዎችና ከመገናኛ ብዙሃን ጋር ከነበረው ግንኙነቶች ባሻገር ኢትዮጵያውያን ዋናውን ጉባኤ የሚጀምሩበትንም ሆነ ከምንም በላይ እኚህ ከ4000 በላይ የኢትዮጵያውያንና ትውልደ ኢትዮጵያውያን ወኪሎች በምን ጉዳዮች ላይ እንደሚመክሩ ጭምር አጀንዳዎቹን በነጻነት በመገናኛ ብዙሃን የቀጥታ ስርጭት ይፋ ሲያደርግም ስለ ኮሚሽኑ መንገድ የነገረን ትርጉም መልከ ብዙ ነው። ከአካታችነት አንጻር የተለያዩ የዘር፣ የቋንቋ፣ የቀለም፣ የእምነት፣ የጾታ፣ የአካል ጉዳትና ደህንነት፣ የሥራ መስክ፣ የትምህርት ደረጃ ወዘተ ማንነቶች በወጉ እንዲወከሉ ማድረግ ብቻ በቂ አይደለም። ይልቁንም የተሰባሰቡት ከ2000 በላይ አጀንዳዎች ውስጥ መላው ኢትዮጵያውያን ተወክለዋል ወይም ተካተዋል የሚለውን ማረጋገጥም ያስፈልግ ነበር። ኮሚሽኑ በተሳታፊዎች ብዝሃ ማንነት አካታችነቱ እስከ መጨረሻው ለመቀጠል ዛሬም ጭምር በሬ ክፍት ነው እያለ ይገኛል። በሌላ በኩል በትጥቅ የሚንቀሳቀሱም ሆነ ኮሚሽኑ ላይ የተለያየ ጥያቄ አለን ብለው ራሳችንን የሂደቱ አካል አላደረግንም የሚል አቋም ይዘው ላሉ ወገኖች ጭምር የምክክር አጀንዳዎቹ ይፋ ሲደረጉ የታየው አንድ ሚስጥር በትጥቅ እንታገላለን የሚሉትም ሆኑ አንሳተፍም ያሉ የፖለቲካ ኃይሎች በተለያዩ መድረኮች የትግል ጥያቄዎቻችን ናቸው ብለው ሲያቀርቧቸው የሚሰሙት አጀንዳዎች በምክክር ሂደቱ እየተሳተፉ ያሉ ኢትዮጵያውያን ካቀረቧቸውና ከሐምሌ 8 ጀምሮ ከሚመከርባቸው አጀንዳዎች የተለዩ አለመሆናቸው ነው። ይህም አካታችነቱ በተለያዩ ሰዋዊ ማንነቶች የሚለካ ብቻ ሳይሆን ኢትዮጵያውያንን በአጀንዳዎቻቸውም ጭምር ያካተተ ለመሆኑ መስካሪ ነው። አሁን ኢትዮጵያውያን ከአዲስ የታሪክ መጻፊያ ንጹሕ ወረቀት ፊት ቀርበዋል። በጦርነትና ግጭት የሚታወቁበትን የችግር መፍቻ አክሳሪ መንገድና ታሪክ በንግግርና አትራፊው አዲስ ምዕራፍ የመጻፍ ዝግጁነት። ይህ ለዘመናት ያልተሞከረው የኢትዮጵያውያን አዲስ መንገድ ለየትኛውም ነገር ከቆረጡ ከማድረግ የሚያቆማቸው ለሌለው ኢትዮጵያውያን የማይቻል አይደለም። ይልቁንም ለዘመናት ከተከማቹ ችግሮቻቸውና ያለመግባባት ምንጮቻቸው ውስጥ ዋና ዋና የሚባሉትን ጉዳዮች በምክክር ፈተውና ሀገር የማጽኛ አዲስ ማህበራዊ ውል ይዘው ብቅ የሚሉበትና እንደለመዱት ዓለምን የሚያስደምሙበትን የታሪክ ጥፋት ላይ ቆመዋል።
ቀጥለናል። ኢቲቪ 57 በልዩ ሁኔታ የሀገራዊ ምክክር ብሔራዊ ምክክር የማድረጊያ ዋዜማ ላይ ነው የምንገኘው። በልዩ ሁኔታ የተለያዩ ሀሳቦችን እያነሳን ቆይታ እያደረግን ነው። ሀገራዊ ምክክር በባህሪው በጋራ መተማመን በሰለጠነ የሀሳብ ልውውጥና በማህበራዊ ውል ግንባታ ላይ የሚቆጠር የረጅም ጊዜ የፖለቲካ ሂደት ነው። ይሁን እንጂ አሁን ላይ በተለይ ደግሞ በሀገራችን አንደኛው ላለመግባባት የምንጠቀምበት መድረክ ብዬ ብገልጸው ይቀለኛል። እኔ በተለይ ማህበራዊ ትስስር ገጾች ብዙውን ጊዜ ትንሿን ነገር እያጋነንን በጣም ጉዳዩ የተለጠጠ ላለመግባባት ብዙ ርቀት የሚካሄድበት ምናልባትም እዛ ላይ የሚሰራጩ ወይ ሀሰተኛ መረጃዎች የሚወጡ ጉዳዮች የእነዛ ሰዎች ምድር ላይ መሬት ላይ ቢገናኙ በምን መልኩ ነው የሚግባቡት ብለህ እስክታስብ በጣም ምስሉን በሳል እስኪያስጠላህ ድረስ እስከሚያስደነግጥ ድረስ ብዙ ሀሳቦች ብዙ ሀሰተኛ መረጃዎች የሰውን ሕይወት የሀገርን ሕልውና የሚያናጉ በጣም ብዙ ጉዳዮች የሚነሱበት ነውና የጥላቻ ንግግሮችን መግታት ደግሞ ሀገራዊ ግዴታ ነው። በተለይ አሁን ባለንበት ለመግባባት በጠረጴዛ ዙሪያ ልንቀመጥ ባልንበት ዋዜማ ላይ ሁሉም ሰው በተለይ ማህበራዊ ትስስር ገጾች አጠቃቀማችንን ማስተካከል አለብን። በተለይ አሁን ላይ ቲክቶክ፣ ቴሌግራም፣ ፌስቡክ፣ ዩቲዩብ የመሳሰሉ ድረገጾች በተለይ ትርፍን ማግኛነት የተደረጉ የሚሸጡባቸው መድረኮች ሆነዋል። ላለመግባባት የተወሰኑ ማህበረሰብ አንቂዎች ወይም ፖለቲከኞች ተከታዮቻቸውን ይሆነኛል ባሉ መንገድ የሚመሩበት ልክ ባልሆነ መንገድ ደግሞ ችግር እየተፈጠረ ያለበት ነውና አሁንም የጥላቻ ንግግርን ሀሰተኛ መረጃዎችን በተለይ በዚህ ወቅት ደግሞ ይህ ሀገራዊ ምክክር ለቀጣይ ለነገ ትውልድ ትልቅ ተስፋን የሰጠ ነውና ዛሬ በደንብ መስራት ያለብን ጉዳይ ይህንን የግጭት ቀስቃሽ ጽሁፎችን ሀሰተኛ መረጃዎችን መቆጣጠር ላይ ነው ማለት እንችላለን። በተለይ ማህበራዊ ትስስር ገጾች ላይ የሚወራወሩ ስድቦች የሀሳብ ክሹፍነት ነው ብዬ ነው ማስበው። የመክሸፍ ጉዳይ ነው ብለን ነው የምናስበው። ስለዚህ አንደኛው የጥላቻ ንግግርና የሀሰተኛ መረጃዎችን ስርጭት መከላከል ለኢትዮጵያ ሀገራዊ ምክክር ስኬታማነት አማራጭ የሌለው ጉዳይ ነው። እዛ ላይ የምንሰክለው ነገር በጣም ወሳኝነት አለው መሬት ላይ ሲወርድና የምክክር ሂደቱ እንግዲህ ማጠናቀቂያ ምዕራፍ ላይ በደረሰበት በዚህ ታሪካዊ ወቅት ደግሞ በህዝቦች መካከል እምነት መገንባት እና የጋራ መግባባት መፍጠር የሚቻለው የጥላቻ ንግግርን በጋራ መዋጋት ሲቻል ብቻ ነው። በአጠቃላይ የኢትዮጵያ ሀገራዊ ምክክር በሰለጠነ መንገድ በሀሳብ የበላይነት እኔ አንቺን ሀሳብ ልገታሽ የምችለው ለሞግትሽ የምችለው ላሳምንሽ የምችለው በእኔ ሀሳብ ነው እንጂ በነፍጥ አይደለም ወይ ደግሞ በጣም ነውርነት በተሞላበት የስድብ አካሄዶች እንዳልሆነ ማሳያ ተደርጎ መወሰድ አለበትና እንደ የጥላቻ ንግግር መከላከል የመላው የማህበረሰቡ የጋራ ኃላፊነት ነው። እንደ ኢትዮጵያዊነትም ደግሞ መገለጫችንም አይደለንም። አንድ ጉዳይ እናንሳ። በተለይ የዚህ የግጭትና የጦርነት ማብቂያው ምንድነው የሚል ሀሳብ ማንሳት እንፈልጋለን። የሰላም ስምምነት መፈረም ወይስ የተኩስ ድምጽ ማቆም? በማህበረሰብ ልብ ውስጥ የቀረውን የፍርሃትና ያለመተማመን ጥልቅ ስሜት ማን ይፈውሰው ይሆን? ይህን ጉዳይ የሰለሞን ኃይለ ኢየሱስ ትንታኔ እንደሚከተለው ያስቃኘናል። የግጭትና የጦርነት ማብቂያው ምንድን ነው? የሰላም ስምምነት መፈረም ወይንስ የተኩስ ድምጽ ማቆም? ስምምነቶቹ ሲፈረሙ በእርግጥም የተኩስ ድምጽ ሊጠፋ ይችላል። ነገር ግን በማህበረሰብ ልብ ውስጥ የቀረውን የፍርሃትና ያለመተማመን ጥልቅ ስሜት ማን ይፈውሰው ይሆን? በቆይታችን ይህንን ልንተነትነው መርጠነዋልና አብራችሁን ዝለቁ። ዘላቂ ሰላም የሚገነባው ከፖለቲካ የድርድር ጠረጴዛ በላይ በሆነ ጥልቅ ማህበረሰባዊ መሰረት ነው። የኢትዮጵያ ሀገራዊ ምክክርና የእውነተኛ ሰላም ግንባታ ጥበብን በዓለም አቀፍ የሰላም ጽንሰ ሀሳቦች መነጽር እስኪንፈትሸው። ሀገር ማለት የድንበር ክልል ወይንም የሰዎች ስብስብ ብቻ አይደለም። ሀገር የልብ ትስስር፣ የአብሮነት ማህተምና የጋራ እጣ ፈንታ ጭምር ነው። ነገር ግን ዘመናትን በተሻገሩ ጥልቅ ቅራኔዎችና ማህበረሰባዊ ስብራቶች ውስጥ ላለፈች ሀገር ዘላቂ ሰላምን ማምጣት በፖለቲካ ልሂቃን የጠረጴዛ ድርድር ወይንም በስልጣን ክፍፍል ቀመር ብቻ የሚረጋገጥ ቀላል የሂሳብ ስሌት አይደለም። ከፖለቲካ ውሳኔ ባሻገር በጎረቤቱ በመንደሩና በህዝቡ ልብ ውስጥ ያልሰረጸ ሰላም ነፋስ ሲነፍስ እንደሚወድቅ ዛፍ ነው። ታዲያ ይህንን የህዝብ ልብ እንዴት መፈወስ ይቻል ይሆን? በሰላም ጥናት ዘርፍ ግንባር ቀደም ተጽዕኖ ፈጣሪ ከሆኑት ምሁራን መካከል ጆን ፖል ሌድራክ ትልቅ እውነት ያስተምሩናል። ይሄውም
የውስጥ ግጭቶች እውነተኛ መፍትሄ የሚያገኙት የኃይል ሚዛንን በማስተካከል ብቻ ሳይሆን በጥላቻና በፍርሃት የፈረሱትን ማህበረሰባዊና ስነ ልቦናዊ ግንኙነቶችን መልሶ በመገንባት ላይ ሲያተኩር ብቻ ነው ይላሉ። ሊድራክ እንደሚሉትም ሰላም የሶስትዮሽ አመራርና ተሳትፎ ያስፈልጋል። ከላይ በድርድር የሚቀመጥ የአካባቢ ወኪል ልሂቃንና የፖለቲካ መሪዎች፣ በመካከል ድልድይ የሚሆኑ ምሁራን፣ የሃይማኖት አባቶችና ሚዲያዎች፣ ከታች ደግሞ የግጭት ቀጥታ ገፈት ቀማሽ የሆነው ሰፊው ማህበረሰብ። የነኚህ ሶስት አካላት ድምጽ ካልተናበበ በተለይም የታችኛው ማህበረሰብ ቅሬታውን ካልተሰማና ካልተፈታለት ሰላም መሬት መርገጥ አይቻለውም። ይህ ጥልቅ እሳቤ ሀገራችን እያካሄደች ባለው ሀገራዊ የምክክር ሂደት እየተስተዋለ ሲሆን አሁንም የሁሉም ባለድርሻ አካላት ያላሰለሰ ተሳትፎ ይጠበቃል። በአሁኑ ወቅት በኢትዮጵያ የታሪክ አተረጓጎም ልዩነቶች፣ የማንነት ጥያቄዎችና የእርስ በርስ አለመተማመን በብዙ ቦታዎች ይስተዋላሉ። ታዲያ እውነተኛ እርቅ እንዴት ይገነባ ይሆን? እውነት ያለፈውን መደበቅ ሳይሆን በቅንነት መቀበል፣ የተጎዱ ወገኖችን መስማትና ለደረሰውም ጉዳት እውቅና መስጠት ነው። ይህም ሌላውን ለመወንጀል ሳይሆን የጋራ ታሪካዊ ስብራቶችን አምኖ ለተጎዱ ስነ ልቦናዊ ክብር መስጠትን ያሻል። ምህረት ቁስልን ዝም ብሎ በማድበስበስ ማለፍ ሳይሆን እውነትን መሰረት ያደረገና የሁሉንም ሰብአዊነት የሚያከብር ጥልቅ የይቅርታ ባህል መገንባት ጭምር ነው። ፍትህ የበቀልና የመቀጣጫ ከመሆን ወጥቶ የተበላሸውን ማህበራዊ ትስስር ወደሚጠግን እንደዚሁም መዋቅራዊ ጥያቄዎችን በህግና በፍትሃዊነት ወደሚፈታ ስርዓት መሸጋገር ነው። ሰላም ጊዜያዊ የተኩስ ማቆም ብቻ ሳይሆን በማህበረሰቡ ውስጥ ደህንነትና መተማመን የሚሰፍንበት ዘላቂ አብሮነት መገንባት መቻል ነው። ስለዚህ የኢትዮጵያ ሀገራዊ ምክክር የፖለቲካ መድረክ ብቻ ሳይሆን የህዝብ ድምጽ የሚሰማበት፣ የተጎዱ ሰዎች ታሪካቸውን የሚያካፍሉበትና የጋራ መፍትሄ የማፈላለግ የፈውስ ሂደት ጭምርም ነው። ዛሬ ኢትዮጵያ እየተጓዘችበት ያለው የሀገራዊ ምክክር ሂደት የአጭር ጊዜ ፖለቲካዊ መፍትሄ ለማምጣት ብቻም የተጀመረ ሳይሆን ትውልድ የሚጠቀምበትን ዘላቂ የመተማመኛ መሰረት ለመጣል ያለመ ነው። ብዙ ጊዜ ሰላም እንደ አንድ ውጤት ወይንም ማረፊያ ነጥብ እንመለከተዋለን። ነገር ግን ሰላም እንደ ተክል ነው። በየቀኑ ካላጠጣነው፣ ካልተንከባከብነውና ካልጠበቅነው ይደርቃል። ሰላም በእያንዳንዱ ዜጋ የዕለት ተዕለት ህይወት ውስጥ የሚተረጎም ተግባር ጭምር ነው። ጎረቤት በልዩነት መቀበል፣ በምናቀርበው አስተያየት ሌላውን ላለመጉዳት መጠንቀቅ፣ በባህልና በሃይማኖት እሴቶቻችን ውስጥ ያለውን የአብሮነት ኃይል ለጋራ ጥቅም ማዋል የሰላም ግንባታችን የጀርባ አጥንቶች ናቸው። ሁሉንም ልዩነቶች በጋራ ጥላ ስር የሚያስተናግድ የጋራ ቤት መገንባት የምንችለው ሰላምን በየቤታችን በየመንገዳችንና በየልባችን ስንተክል ነው። እውነተኛ ሰላም የሚጀምረው ከእያንዳንዳችንም ጭምር ነው። የዛሬው ጥረት የነገው ትውልድ የሚወርሰው ሰላማዊ ሀገር መሰረትም ጭምር ነው። ሰላም የመንግስት ብቻ ኃላፊነትም አይደለም፣ የሁላችንም የዕለት ተዕለት ተግባር እንጂ። የሀገራዊ ምክክር ትልቁ ስኬት የሚለካው ታዲያ በወረቀት ላይ ብቻ በሚሰፍር ፊርማ ሳይሆን በሰዎች ልብ ውስጥ በሚገነባው አዲስ የመተማመን መንፈስ ላይ ነው። የኢትዮጵያ ዘላቂ ሰላም ከእውነት ከመተማመንና ከፍትሃዊነት እንደዚሁም ከአብሮነት የሚጀምር የልብ ጉዞ ጭምር ነው። ኢትዮጵያ የምታደርገው ምክክር ዝም ብሎ የፖለቲካ ልምምድ ሳይሆን የሀገርን ሉዓላዊነት የሚያስጠብቅና የህልውና ጽኑ መሰረት ነው። በህዝቦች መካከል የሚደረገው ችግሮችን የመፍታት ጉዞ ጠንካራና የማይበገር ሀገራዊ አንድነትንም የሚያጎናጽፍ ነው። ዜጎች ከምክክሩ በኋላ የራሳቸውን አጀንዳ በራሳቸው ጠረጴዛ የሚለው ታላቅ ሀሳብ ያጸናሉ፣ ለችግሮቻቸውም መፍትሄ ያበጃሉ። በምክክር የምትገነባ ሀገር በሉዓላዊ ክብሯና በአንድነቷ ታሸንፋለች። ሐምራዊት ብርሃኑ ተጨማሪ አላት። በኦሮሚያ ክልል በምስራቅ ቦረና ዞን የአሬሮ ወረዳ ነዋሪ የሆኑት መምህር ሞሚና ጃርሶ በርካታ ኪሎ ሜትሮችን አቋርጠው ኢትዮጵያ ለያዘችው ምክክር ለመሳተፍ በአዲስ አበባ ከተማ ተገኝተዋል። በህዝቦች መካከል በቆዩ ችግሮች ዙሪያ ከሌሎች ብሔር ብሔረሰቦችና የተለያዩ የማህበረሰብ ክፍሎች ጋር በጠረጴዛ ዙሪያ በምክክር መፍትሄ ለማፍለቅ ተዘጋጅተዋል። ብዙ ዋጋ ከፍለናል። ብዙ ደም ፈሷል። ብዙ እናት ሞታለች። ብዙ ወጣት አጥተናል። አድዋን በነፍጥ ነው የተዋጋ ነው። ዛሬ ግን በአንደኛ ክፍለ ዘመን ነፍጥ አያስፈልገንም። እኛ ደግሞ ዛሬ ነፍጥን አስቀምጠን በሰላማዊ ምክክር ተቃቅፈን እየተረዳዳን ይሄን ኃይል ነፍሰ ጡር ሴቶች ልጅ ይዘው አራስ መጥቷል እና እኔ ከዚህ በላይ እንግዲህ ምን ይቀረናል? ምን ያስደስተናል?
በቀደመው ጊዜ ኢትዮጵያውያን ችግሮቻቸውን በራሳቸው አቅም ከመፍታት ይልቅ የውጭ ኃይሎች ፍላጎት ማስፈጸሚያ እስከ መሆን ያደረሳቸው ችግሮቻቸውን በመነጋገር መፍታት ያለመቻል አባዜ ነበር። ዛሬ ግን ከስህተት ታሪካቸው በመማር የራሳቸውን አጀንዳ ይዘው በጠረጴዛቸው ዙሪያ ለመቀመጥ ከመላው የሀገሪቱ አካባቢዎችና በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያን ተሰባስበው በዚህ በታሪካዊው በአድዋ ድል መታሰቢያ ከትመዋል። በዚህ ታሪካዊ ውሳኔ እንደ ሀገርም ሆነ እንደ ማህበረሰብ የገጠማቸውን ውስብስብ ችግሮች በራሳቸው ጥበብ፣ ባህልና ሀገር በቀል ምክክር ሲፈቱ የሀሳብ ሉዓላዊነታቸውን ከማረጋገጥ ባለፈ ማህበራዊ ውላቸውን በማስተካከል ብሔራዊ ጥቅማቸውን በአንድነት ያስከብራሉ። ኢትዮጵያ ባለፉት ዘመናት መራራ ዋጋ የከፈለችበት ዋነኛ ምክንያቶች ህዝቦች በጋራ እጣ ፋንታቸው ዙሪያ ባለመመካከራቸው የተፈጠረ ጭምር ነው። ይህን የፖለቲካና የማህበራዊ ስብራቶች ለማከም በሀገራዊ ምክክሩ ዜጎች ተስፋ ሰንቀው በጋራ ተሰባስበዋል። እኔ ከቅማንት ማህበረሰብ ነው የመጣሁት። በጣም የኖረ ጥያቄ አለ፣ እየተንከባለለ የመጣ ስለዚህ እንደ ኢትዮጵያውን ከመፈካከር መመካከር የሚለውን ነገር አንግበን የመጣ ያንቺ እኔ ይበልጣል ሳቴ እኔ ምሳሌ ሁላችንም ባንድ ሆነን ኢትዮጵያን ለማዳን ነው፣ ከበሽታዋ ለማውጣት ነው የመጣ ነው። ለሀገራችን የነበረ ስብራቶች ለመጠገን ነው የመጣን ያለን የነበረ የፖለቲካ አመለካከቶች ኢኮኖሚና አገር ግንባታ እና ወዘተ የሆነ ነገሮች እሱን ለመጠገን እየታለመ ነው አሁን የምክክር እየተካሄደ ያለው። ስለዚህ አካሳጅነቱንና ዲሞክራሲ በሆነ አሰራር በመካሄዱን በጣም ደስ የሚለውና ብዙ ተስፋ አድርጋለሁ። በተለያዩ ጉዳዮች ላይ የምንወያይበትና ለሀገራችን ሀሳብ የምናቀርብበት ነው። ስለዚህ በኢትዮጵያ አይ ቲንክ ይሄ የመጀመሪያው ነው። እንደገና ከላይ ወደ ታች ሳይሆን ከስር የመጣ ስለሆነ ውጤቱ ያማረ ይሆናል። የምንጠብቀውም ደግሞ ፕሮሰስ ነው። በአንድ ጊዜ ውጤት ይመጣል ብለን አንጠብቅም። ግን አትሊስት በዚህ ዳያሎግ ውስጥ በጣም ወሳኝ የሆኑ ነገሮች ዲስከሽኖች ይኖራሉ። ያንን ደግሞ መንግስታችንም ህዝቡም ተግባብቶ ተረዳድቶ በውጭም በሀገር ውስጥም ያለው ሀገራችን ይቺ ምንጓጋላትና ምንወዳት ሀገራችንን ወደ ተሻለ ነገር ከኛም አልፎ ወደ ትውልዱ ታሪካዊ ቦታ የሆነ ነገር ይፈጠራል ብዬ ነው የማስበው። ለዘመናት እንደ ሀገርና እንደ ማህበረሰብ የገጠሙንን ችግሮች ለመቅረፍ የሚደረገው ውይይት አዲስ ምዕራፍ እንደሚከፍትና የተጀመሩ ሁለንተናዊ የእድገትና የልማት ስራዎችን ለማስቀጠል ዜጎች በአንድ ልብ ከስምምነት መድረስ ወሳኝ ጉዳይ ነው። እስካሁን ያላግባቡንና ለግጭት መሰረት የሆኑ አጀንዳዎች ተለይተዋል። ስለዚህ በእነዚህ አጀንዳዎች ላይ ደግሞ ሰፊ ውይይት በማድረግ ቀጥሎ ባሉን ቀናት ሰፊ ውይይት በማድረግ ቀጥሎ ሀገራችን ወደ ፈውስ በቃ ወደ ተሻለ ደረጃ የምትሄድበት ሁኔታ ይኖራል ብዬ አስባለሁ። ጦርነቶች ይቆማሉ፣ ዜጎች በእርግጥም ይስማማሉ፣ አንድ እንሆናለን። አንድነት የሚያደርገን አንድ ላይ ሆነን ተስማምተን ተወዳደን እንድንመለስ ጥሩ መፍትሄ ነው የምንጠብቀው። አንደኛ ነገር ዲሞክራሲ እንድናገኝ አንድነት እንዲፈጠር የኛን መፍትሄ ጥሩ አግኝተን እንድንገባ በጣም ተስፋ ትልቅ አለን በዚህ ሀገራዊ ምክክር ኮሚሽን ላይ ማለት ነው። በሰላም አላህ ያስጀምረን አላህ ደግሞ ያስጨርሰን እያልኩ ነው መልእክት ማስተላልፈው እንደ ሶማሌ ክልል። የኢትዮጵያ ሕዝቦች የራሳቸውን አጀንዳ በራሳቸው ጠረጴዛ ላይ ሲመክሩ ሀገር በሉዓላዊ ክብሯ በአንድነቷ አሸናፊ ትሆናለች። ምክክር ለኢትዮጵያ የልማት ስራዎች ቀጣይነትና ለዜጎች መተማመን ወሳኝ ምሰሶ ነው። የተሻለች ኢትዮጵያን እውን ለማድረግም መመካከሩ እንጂ መራራቅ መፍትሄ አይሆንም። የሀገራዊ ምክክር ተመካካሪዎች ምክክር እንጂ ክርክር አያሻግርም በሚለው ሀሳብ በጋራ ይስማማሉ። ብሩክታይት ተገኝ የተመካካሪዎችን አስተያየት አሰባስባለች። እንከታተል። ውቢቱ ከድር ይባላለው። ከደቡብ ኢትዮጵያ ክልል ከጋሞ ዞን መጥቻለሁ። ምክክር ሀሳቦችን የተለያዩ ሀሳቦችን በጋራ በጠረጴዛ ዙሪያ በማድረግ ያንን ሀሳብ ሁሉም ሰው ሀሳቡን እንዲሰጥ ይደረግና የተሻለ ሀገር ለመፍጠር የትኛው ነው የሚበጀን የሚለውን በመነጋገር በመመካከር የምንፈታው ነገር ነው። ጦርነት ደግሞ ማህበረሰቡን የሚጎዳ እያደገች ያለች ሀገሪቱን ወደ ኋላ የሚስብ ሀብት ንብረታችንን የሚያወድም ወደፊት የመሄድ ፋንታ ወደ ኋላ በኢኮኖሚ በተለያዩ ነገሮች በልማትም ወደ ኋላ እንድንመጣ የሚያደርግ ጸረ ሰላም ነው። ስለዚህ ምክክሩ እጅግ በጣም የተሻለ ነው። ኢትዮጵያውያን መመካከር አዋጭነት አለ። አንሱሜ ጊስቲ ፍርዶስ አቡበከር ይሉኛል።
ዚዲትፎ ጌቤንታ ባይቲንታ ሀረሪ ሁስን ቤንታ ወይዘሮ ፉርዶስ አቡበክር እባላለሁ። የመጣሁት ከሀረሪ ክልል ነው። እንደሚታወቀው ምክክር ማህበረሰቡ ለረጅም ዘመናት ሲያነሳቸው የቆዩ ጥያቄዎችን የሚመልስ ሂደት ነው። ይህ ሂደትም ሰላምን፣ እድገትንና የተሻለች ኢትዮጵያን ይፈጥራል። ምክክር በራሱ ሁሉም ባለቤት የሚሆንበትን አውድ የሚፈጥር በመሆኑም አንድነትን፣ መከባበርን ያሰፍናል። ይህም ለሚኖር ጥያቄ ነፍጥ ሳይሆን ምላሹ ውይይትና መግባባት ነው የሚል እሳቤን ያኖራል። ምክክር ለኛ ይጠቅመናል። ወደዚህ ምክክርም የመጣ ነው ሁሉም ቦታ ያሉ ችግሮቻችንን በጠመንጃ ሳይሆን በጠረጴዛ ዙሪያ ለመነጋገርና ለመፍታት ነው። ሁላችንም በጋራ ተነስተን ልማትን ለማፋጠንና ጥሩ ስራዎች እንዲሰሩ ምክክሩ ወሳኝ ነው። የውስጥ ችግሮቻችንን የምንፈታው ጦር በመማዘዝ ሳይሆን በመነጋገር ነው። ስለዚህ እሱ ላይ ትኩረት ማድረግ አለብን። ለምክክሩም በጋራ ልንሰራ ይገባል። ብርሃኑ ወራሳ ዳዮሊ እሺ አኒ ዳገነከ ብርሃኑ ወራሳ እባላለሁ። ከጌዲዮ ዞን ዲላ ነው የመጣሁት። ከምክክሩ ኢትዮጵያ ከዚህ በፊት ከነበራት የጦርነት ግጭት ታሪክና የሐሳብ ልዩነት ወጥታ ወደ አንድነት የምትመጣበትን መንገድ እንደሚያበጅ እጠብቃለሁ። ይህም ሰላሟ የተጠበቀ የለማች ኢትዮጵያን ይፈጥራል የሚል ትልቅ እምነት አለኝ። ሀገራዊ የምክክር መድረኩ የህዝብ ድምጽ የሚሰማበትና ሀገራዊ ድል የሚመዘገብበት እንዲሆን ሁሉም የበኩሉን እንዲወጣ የሲቪል ማህበረሰብ ድርጅቶች ምክር ቤት ጉባኤ ጥሪ አቅርቧል። ምክር ቤቱ ነገ በሚጀመረው ሀገራዊ ምክክር ዙሪያ ለጋዜጠኞች ጋዜጣዊ መግለጫም ሰጥቷል። ፍሬቱ ረታ ተከታትለዋለች። ኢትዮጵያውያን ለዘመናት ቁርሾን በመያዝ እርስ በርስ በመነጋገር ችግርን በጠረጴዛ ዙሪያ ከመፍታት ይልቅ ውድ የሆነውን የሰው ልጅ ህይወትን በመቅጠፍና ንብረትን በማውደም የኔ ይሰማ የኔ ይቅደም በሚል አዙሪት ውስጥ ስንዳክር ከርመናል። ይህ የጥፋት መንገድ ሀገርን ከዘላቂ ሰላምና ብልጽግና ጉዞ የኋላ ሲጎትት ኖሯል። ይህ የታሪክ ጉዞ መቋጫ ያገኝ ዘንድ ዛሬ ሀገር ልጆቿ በጋራ ችግር የጋራ መፍትሄን ለማበጀት ከእልፍኝ ተሰናድተዋል። ሀገራዊ መግባባትና መተማመንን ለማስፈን የተወጠነው የምክክር መድረክ የሲቪል ማህበረሰብ ድርጅቶች ከጅምሩ ጀምሮ ሲሳተፉ ቆይተዋል። ከሀገራዊ ምክክር ኮሚሽኑ ጋር በጋራ በመስራት የተለያዩ ስራዎችን ስሰራ ቆይተናል። እስካሁን እስከ ትናንትናው ሰዓትም እስከ ዛሬው ጊዜ ድረስም አብረን ስንሰራቸው የቆየናቸው አሉ። አንዱ በምክክር ውስጥ የሲቪል ማህበረሰብ ድርጅቶች ተሳታፊዎች ናቸው። ሌላው በአመካካሪ በመሆንም እንደዚሁ በትዝብትም ደረጃ የራሳቸውን ኃላፊነት እየተወጡ ይገኛሉ። ፓራላሊም የተለያዩ ስራዎችን ሰላም እንዲሆን ግንዛቤ በመስጠት ከተለያዩ የማህበረሰብ ክፍሎች ጋርም ሲሰሩ ቆይተዋል። ነገ በሚጀምረው ሀገራዊ ምክክር ተሳታፊዎች በሀገራዊ ስሜት እንዲሳተፉ ምክር ቤቱ ጥሪ አቅርቧል። የህዝብ ድምፅን ማሰማት፣ የተገለሉና ተጋላጭ ወገኖች ተሳትፎ እንዲኖራቸው ማድረግ፣ በተለያዩ ወገኖች መካከል መተማመንን ማጠናከርና የጋራ መግባባት እንዲፈጠር ድልድይ መሆን የሲቪል ማህበራት መሰረታዊ ኃላፊነቶች ናቸው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ሁሉንም የምክክሩ ተሳታፊዎች በትዕግስት፣ በኃላፊነት፣ በመከባበርና በአገራዊ ስሜት እንዲሳተፉ ጥሪ ያቀርባል። ህዝቡም የምክክር ሂደቱን በትዕግስትና በእምነት እንዲጠብቅ ነው የምክር ቤቱ ፕሬዝዳንት አህመድ ሁሴን ያሳሰቡት። የዛሬ ምክክር የነገ ኢትዮጵያን ይቀርጻል። ስለዚህ ሁላችንም በጋራ የመደማመጥን፣ የመተማመንንና የመግባባትን መንገድ መምረጥ የዛሬ የሚጠበቅብን ሁነኛ ኃላፊነት ነው። ልዩነቶችን በማስፋት ለግጭት ሲዳርጉ የነበሩ ጉዳዮችን በጠረጴዛ ዙሪያ መክሮ መፍትሄ ለማበጀት ያለመው ሀገራዊ የምክክር ጉባኤ ነገ በአዲስ አበባ ይጀመራል። ነገ የሚጀመረውን ታሪካዊ ሀገራዊ ምክክር ጉባኤን በማስመልከት በዋዜማው የተለያዩ ርዕሰ ጉዳዮችን ከሀገራዊ ምክክር ጉዳዮች ጋር የተያዙ እያነሳን ቆይታ ያደረግንበት ከኢትዮጵያ ቴሌቪዥን ኢቲቪ 57 ልዩ ስርጭታችን እዚህ ላይ ያበቃል። አንተነህ ደግፌና መቅደላይ ደረጀ ነበርን አብረናችሁ የነበርነው። ቀሪ ቀናትም እንዲሁ በጉባኤው ያሉ ሂደቶች፣ የተመካካሪዎች ሀሳቦችን ማካተን በቀጥታ ስርጭት በተለያዩ ወቅታዊና የተለያዩ ዝግጅቶች ወደ እናንተ የምናደርስ ይሆናል። ስለተከታተላችሁ እናመሰግናለን። መልካም ምሽት፣ በሰላም ደሩ።